እኔ ማታ በራ ስላለብኝ ልሄድ። በጣም ነው የማመሰግነው። በል እንግዲህ ሰላም ግባ። አሜን። እንግዲህ እደውላለሁ። እሺ ወርቄ ወዴት ሄዶ ነው? ሌላ ቦታ አስቀምጬ ረስቼው ነው? አጎት እንዴ ዱባል እንዴት ነህ? አለሁ። ወደ መጣህበት ልትመለስ እንደሆነ ጆሮ ነገረኝ። ምን ላድርግ ዱባለ? እኔም እኮ እዛ ትቼ የመጣሁት ህይወት አለኝ። ስለ ሁሉም ነገር በጣም ይቅርታ። አንተ ደግሞ ምን አደረግ? የምን ይቅርታ ነው? እኔ ጥሩ ልጅ አይደለሁም። አንተ እኔም ብለህ ከዛ ድረስ ፈልገኝ መጥተህ፣ እኔ ግን አንተን አላከበርኩም በጭራሽ። እንደሱ ማሰብም አይለብህም አጎቴ። አንተ በመምጣትህ ከሰው እንደተፈጠርኩ እርግጠኛ ሆኛለሁ። የእኔ መኖር የሚያስጨንቀው ሰው እንዳለም አውቄያለሁ። ዱባለ፣ አባትህ እኔ ላይ የጣለው ብዙ አደራል። ከአባቴ ይልቅ አንተን ነው የማውቀው። እባክህ ይቅርታ አድርግ ዱባለ። እኔ መቼም አልቀየምህም። ብቻ ቅር ያለኝ መመለሴ ነው። እኔ የትም መሄድ አልፈልግም፣ ግን ደግሞ ቢያንስ አንተ ደውልልኝ። እንዴ ባትለኝስ? ሳልደውል የምቀር ይመስልሃል? ምናልባት በጣም አስቀይሜ ከሆነ ብዬ እኮ ነው። አልተቀየምኩም፣ አታስብ። እንደውም የግብር መጨረሻ ሳላይ በመሄድ ይቀር ብሎኛል። አንድም እሷ ናት ከአንተ ጋር እንዳልስማማ ያደረገች። እንዴ እሷ ምን አደረገች? ገንዘብ የጠየቅኩህ እኮ እሷ ከሀገር የምወጣበትን መንገድ አመቻችልኝ ስላለችኝ። እና ልታመቻችላት ትፈልጋለህ? እሷ የራሷ ጉዳይ። አንተ ግን ስለመጣ በጣም ነው የማመሰግነው። ይኸውልህ ዱባለ፣ በየትኛውም ጊዜ ወደ እኔ መምጣት ከፈለግክ ንገረኝ። እሺ አጎቴ። እና አሁን አትሸኘኝ እንዴ? ኧረ እሸኝሃለሁ። በቃ ምሳ እንብላና ሻንጣ ከሆቴል አውጥተን አየር መንገድ ሸኘኛል። እሺ እሸኛለሁ። ሜላት ሁሉን ነገር አስታውሳለች። እንዲሁም ደግሞ ሀንቾንም እጅግ በጣም ስቅስቅ ብላ በማልቀስ ይቅርታ ጠይቃታለች። ሀንቾም እኔ ነኝ እማዬ ያጠፋሁት፣ አባቴን ትቼ ወደ እናንተ መንጣት ስለማልችል እኔ ነኝ ልጅሽ አይደለሁም በማለት እኔም ማጥፍቻለሁ፣ በጣም ይቅርታ በማለት እንግዲህ ወይዘሮ ሜላትና እንዲሁም ደግሞ ሀንቾ በግልጽ ተነጋግረዋል። እንዲሁም ወይዘሮ ሜላት ከዚህ በኋላ ማስታወሷን ማንም እንዳይሰማና እንዲሁም ወይዘሮ ባዩሽ ነች እንደዚህ የተጫወተችብኝ ወይንስ ደግሞ እርግብ ብቻዋን ነች የሚለውን ነገር ማጣራት እፈልጋለሁ ብላለች ማለት ነው። አሁንም እኮ ደስታችን ማጣጣም አለብን እማዬ ብላ ስጠይቃት በፍጹም አይሆንም፣ ይህን ነገር ያደረገብኝን ሰው እኔ በመጨረሻ ጊዜ የጎዳኝን ሰው እንዲሁም ወይዘሮ ባዩሽ ስትጣራ እሷ ነች ወይንስ ደግሞ አይደለችም የሚለውን እርግብ ስትጣራ ያን ጊዜ አክስቴ ገደልሻት ያለችው እሷ ነች ወይንስ ደግሞ ሌላ ሰው ነው? እርግብና ወይዘሮ ባዩሽስ እንዴት ሊቀራረቡ ቻሉ የሚለውን ነገር በደንብ ማጣራት እፈልጋለሁ። እኔንስ ማን ነው የጎዳኝ? እንደዚህስ የተጫወተብኝ ማን ነው የሚለውን ነገር መለየት እፈልጋለሁ። ስለዚህ እሱ ደግሞ የሚሆነው ማስታወሴን ባለመጠቀም ነው። ምክንያቱም እንደረሰሁና ማስታወስ እንደማልችል አድርጌ ነው መሄድ ያለብኝ በማለት እንግዲህ እውነታውን ለሀንቾ ተናግራለች ማለት ነው። እሽማዬ አንቺ ካልሽ በማለት እንግዲህ ሀንቾም ተስማምታለች። ለማንም ትንፍሽ ላትናገር ማለት ነው። ስለዚህ አሁን ላይ እንግዲህ ወይዘሮ ባዩሽንም በቁጣ እየተናገረች ትገኛለች ወይዘሮ ሜላት። ሌላው እንግዲህ የተምቹ አጎት ወደ መጣበት ወደ አሜሪካ ሊመለስ ነው። ምክንያቱም ተምቹን እንግዲህ ደጋግሞ በቃ እንሂድ በማለት ጠይቆት ነበረ። ግን ደግሞ ተምቹ በእርግብ ምክንያት በጣም እየተረበሸ ስለነበር ከውስጡም ከልቡም አልነበረም ማለት ነው። ስለዚህ እንዲሁም ደግሞ እውነት ለመናገር ሁሉ ነገር ቢሳካልኝም እኔ አሴርን ትቼ ከዚህ አልሄድም በማለት እንግዲህ ሲናገር ነበር ማለት ነው። እና አባቱ ኖላዊም አስመክሮት ነበር። ግን ደግሞ አሴርን ትቶ የትም መሄድ እንደማይፈልግ ነው ደግሞ ደጋግሞ እየተናገረው ማለት ነው ተምቹ። ስለዚህ በመጨረሻም የተምቹ አጎት ወደ አሜሪካ ለመሄድ ወስኗል ማለት ነው። የአሴርና የተምቹ ጓደኝነት እጅግ በጣም ነው ደስ የሚለው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱ
ለምታበረታቱኝ እጅግ በጣም አመሰግናለሁኝ። እንግዲህ ኖላዊ ተከታታይ ድራማ እጅግ በጣም ደስ በሚል ሁኔታ በሚያጓጓ መልኩ ማለት ነው እየቀጠለ ይገኛል። ክፍል እንግዲህ 96 ፓርት ላይ ደርሷል ማለት ነው። በ97 እንግዲህ ዛሬ ጠብቁም ብለዋል ማለት ነው። በጣም በተከታታይ 5 ቀናት ውስጥ ማለት ነው እየተለቀቀ ይገኛል ማለት ነው። እንዲሁም ተመልካች እጅግ በጣም ደስ ብሎታል። በተለይ የሀንቾ ደስታ ስለተመለሰ በዚህ መልኩ ሀንቾ እውነተውን ስላወቀች ወይንም ደግሞ ወይዘሮ ሚላት እውነተውን ስለተረዳቻት እና ሀንቾ ልጇ መሆኗን በእርግጠኝነት ስላወቀች ስለተረዳች እጅግ በጣም እንግዲህ ያው ተመልካችም ደስ ብሏቸዋል ማለት ነው። ስንት ጊዜ ነው ጥፋት በጥፋት አሁንም እንዴት ወይዘሮ ባዩሽ አሁንም እንግዲህ ከሐኪም ቤት ከወጣች በኋላ እንዴት ወይዘሮ ሜላትን ልታጠቃት ትችላለች? እንዴት እስከዚህ በኋላ እሷ ስህተት ልትሰራ ትችላለች? ድራማው እንዳለ ስህተት በስህተት ነው። ወንጀልን የሚያበረታታ ነገር ነው እያየን ያለ ነው። ለምንድን ነው የማይነቁት? እያሉ በጣም ብዙ በርካታ አስተያየት ሀሳብም እየሰጡ ነበረ። ግን ደግሞ አሁን ላይ እጅግ በጣም የሚያስደስት ፓርት ነው። በተለይ ማለት ነው በክፍል 96 ፓርት ላይ የሁሉ ፍላጎት ነበረ። ስለዚህ ሀንቾ ትክክለኛ እናቷን ያው እሷ ታውቃታለች፣ ግን ደግሞ ወይዘሮ ሜላት እንዳወቀች እና እንደተረዳች የተገለጸበት ፓርት ነው ማለት ነው። በዚያ ላይ እንግዲህ አሁን ላይ ወይዘሮ ባዩሽ እጅግ በጣም እየተርበተበተች ትገኛለች። ለምንድን ነው ወይዘሮ ሜላት የተቀየረችብኝ እንደዚህ የሆነችብኝ እያለች እንግዲህ እሷም እየፈራች ትገኛለች ማለት ነው። ምክንያቱም ወይዘሮ ባዩሽ ወይዘሮ ሜላት እንዳወቀች እንዳስታወሰች እንዲሁም ደግሞ ከሀንቾ ላይ አንቾ ልጄ ነች ብላ አምና እንደተቀበለች ካወቀች በጣም ብዙ መጥፎ ነገሮችን እንትን ታመጣለች ብዬ አስባለሁ። ምክንያቱም እሷ ክፉ ነገርና እንደዚህ በጣም ጎጂ ነገሮችን ከማድረግ ወደ ኋላ ስለማትል ማለት ነው። ስለዚህ አሁን ላይ ወይዘሮ ሜላት የሄደችበት ነገሮች በሙሉ እጅግ በጣም ጥሩ ናቸው። ይህን ነገር በሚስጥር አድርገው እንግዲህ ሀንቾም እንዲሁም ደግሞ ወይዘሮ ሜላት ነገሮቹ ይቀጥላል። እውነቱን ደግሞ የምታውቅበት ይሆናል ማለት ነው። ወይዘሮ ሜላት አሁን ላይ እንግዲህ ካለችበት ወይንም ደግሞ ከህመሟ አገገመች ትገኛለች ማለት ነው። ወይዘሮ ሜላት ደግሞ ከቆረጠች እና እንደዚህ ይህን ነገር እውነተውን ለመድረስ ከፈለገች እጅግ በጣም ጠንካራና ጎበዝ ጀግና እናት እንደሆነች እንግዲህ ያው በብዙ ነገሮችም አይተናል ማለት ነው። እስከ ዛሬ ላደረሰችባት እና ላሰቃየቻት ለሀንቾ ማለት ነው ይቅርታ ጠይቃታለች። ስቅስቅ ብላ ማልቅሳለች። እንዲሁም የሀንቾን ፊት ራሱ ሙሉ ለሙሉ ራሱ ለማየት አልቻለችም ማለት ነው። እና ልጄ በጣም ብዙ ነገር በድዬሻለሁ፣ ብዙ ነገር አድርጌብሻለሁ፣ እባክሽን ይቅር በይኝ በማለት እንግዲህ ስቅስቅ ብላ አልቅሳለች። ሀንቾም እማዬ አንቺ ጥፋተኛ አይደለሽም፣ እኔም ጥፋት አለብኝ። ስለዚህ ካደረግሽልኝ በጣም ብዙ መልካም ነገሮችም እኮ አድርገሽልኛል በማለት መልሳለች ማለት ነው። ወይዘሮ ሜላትም ክፉ ነገር ያደረኩብሽ እጅጉን ይበልጣል ልጄ፣ በጣም ጎድቼሻለሁ፣ እንደው ይቅርታ አድርግልኝ በማለት ደግማ ደጋግማ ተናግራለች። ቤተሰቦቼ፣ ልጆቼ፣ ባሌ ሁሉ ነገሩ ሲነግሩኝ እኔ ነኝ ያልሰማሁኝ እንጂ እነሱ ነግረውኝ ነበር። እናቴም ልክ ነች፣ ደጋግማ እኮ ይህ ፎቶ አንቺን ነው የሚመስለው። ስለዚህ ሀሴት ልጄ እራሷ ሀና ነች በማለት ደግማ ደጋግማ ነግራኛለች። ያልሰማሁት ያላስተዋልኩት እኔ ነኝ። በጣም ብዙ ነገር ጎድቼሻለሁኝ እባክሽን በማለት እንግዲህ ያው ደግማ ደጋግማ ያው ይቅርታዋን ጠይቃለች። ሀንቾም በዚህ ጉዳይ እጅግ በጣም እንግዲህ ደስ ብሏታል። እሷም ይቅርታ ጠይቃለች። ራሷም ጥፋተኛ እንደሆነች ያለውን ነገር አንቺ እኮ ያው ቁጭ አድርገሽ ልጄ ነሽ ወይስ ደግሞ አይደለሽም የሚለውም ጠይቀሽ ነበር፣ ግን ደግሞ እኔ ነኝ ያልኩትኝ ከአባዬ መለየትም ስለማልፈልግ ነው። ነገሮቹ በሙሉ እጅግ በጣም ግራ ስለገባኝ ነው ለኔም ብላ እንግዲህ ሀንቾም ያላትን ነገር አስረድታለች ማለት ነው። እና እጅግ በጣም ደስ በሚል ሁኔታ ሁለታቸው ያው ያላቸውን ችግር ፈተው የእናትና የልጅ ህይወታቸውን ቀጥለዋል ማለት ነው። ሌላው እንግዲህ ሀንቾ እጅግ በጣም ደስ ብሏት ማለት ነው የደስታ እልቅሻዋን ለማልቀስ ወይንም ደግሞ ለማመስገን
ወደ ቤተ ክርስቲያን ሄዳ ስቅስቅ ብላ ስታለቅስ አቶ ኖላዊ አይቷት ነበረ። በዚያ ምክንያት ምን ሆኖች ነው ብሎ ጠይቋት ነበረ። አባዬ ምንም ነገር እንድጠይቀኝ አልፈልግም፣ ምክንያቱም ስለማልመልስልህ። ስለዚህ እጅግ በጣም ደስ ብሎኛል። እኔ የደስታ እንባ ነው ያለቀስኩኝ። መድኃኒዓለም ሁሉን ነገር የልባችን የማውቀው አሁን ላይ ሁሉን ነገር መልስ ሰጥቶናል። እሱ መቼም እኛን አይተወንም እያለች እጅግ በጣም ደስ በሚል አገላለጽ ሲገልጽ ነበረ ማለት ነው። ስለዚህ ያው አቶ ኖላዊም በሁኔታው እጅግ በጣም ባያውቁትም ማለት ነው እጅግ በጣም ግን ተደስተዋል። በእርግጠኝነት ልጄ ደስተዋ ከሆነ እኔም በጣም ደስ ይለኛል እያሉ ቢያውቁት እጅግ በጣም ደስ ይላቸው ነበር። ግን ደግሞ እሷ መናገር አልፈለገችም፣ እናቷ እንደ ሚስጥር እንዲያዝ ስለፈለገች ማለት ነው። እና ያው አቶ ኖላዊም ተረድቷታል። እንዲሁም ላሴርም እኔ ምን እንደሆናት አላውቅም፣ ብቻ ግን የደስታ እልቅሾ ነው እንጂ በጣም ስታለቅስ ነበር። ግን ደግሞ ለምንድን ነው ብዬ ስጠይቃት ያው ደስ ስላላት ነው በማለት መልሷል ማለት ነው። ብትከፋም ብትደስትም በነገራችን ላይ ከዚያ ቤት ነው። ስለ ቤተሰቦቿን ቤትም በደንብ እናውቃለን፣ ሄደን መጠየቅ እንችላለን፣ ችግር የለውም። ብዙ የሚያሳስቡና በጣም ብዙ ግራ የሚገቡንን ነገሮች አሁን ላይ አልፈናቸዋል። ስለዚህ አትጨነቁ በማለት እንግዲህ አሴርም መልሷል ማለት ነው። አሴር ወደነ ሜላት ቤት በመሄድ እንግዲህ ስለ ሀንቾ ምን እንደሆነች ጠይቆ ነበር። ግን ደግሞ ምንም ነገር እንዳልተፈጠረ ነው ወይዘሮ ሜላት የነገረችው ማለት ነው። በዚያም ምክንያት እንግዲህ እዛ ቤት ሲሄድ ባዩሽን አግኝቷት ነበር። አንተ ደግሞ ከዚህ ምን ትሰራለህ ብላ ስትጠይቀው ልሰርቅ ነው እንደለመደብኝ በማለት በፖሊስ አስዤ ነው አንተን ማስዝህ እያለች ብዙ ነገር ስትናገር ነበር። እስኪ እንግዲህ ሰዎችን ጥሪያቸውና በፖሊስ እንዲያስዙኝ ንገሪያቸው እያለ እሱም ሲቀልር ነበረ። እንዲሁም ሀንቾ መታ ምን ሆናችሁ ነው የምትጨቃጨቁት እያለች ስለ አሴርና እንዲሁም ደግሞ ስለ ወይዘሮ ዋይስ ትናገር ነበረ ማለት ነው። እና ብቻ አሁን ላይ ማለት ነው ወይዘሮ ባዩሽ ያው እና እንዲሁም ወይዘሮ ሜላት ያው ባዩሽ ግራ ገብቷታል። ምክንያቱም ምን ሰምታ ነው ስለኔ? ምን ሆኗ ነው እንዴት የሚያነጫንጫት እንደዚህ የተቀየረችብኝ ወይዘሮ ሜላት ምን ሆና ነው በማለት ግራ እየገባት ትገኛለች ማለት ነው። ያው ወይዘሮ ሜላትም ያው ውስጧ እንትን ስላለ በቁጣ ነገሮቹ መመለስ ጀምራለች ማለት ነው። ግን ደግሞ ሀንቾ ተናግራለች። እማዬ እኔ ከአንቺ ባላቅም አሁን ላይ ግን ወይዘሮ ሜላትን እንድትርቂያት ሳይሆን በደንብ እንድትቀርቢያት ነው የሚሻለው። ለአንቺ መረጃዎችንና ነገሮቹን እንደዚያ ሳይሻል አይቀርም። ስለዚህ ፊት አትንሻት በማለት ነግራታለች። ስለዚህ ያው መታ ነበር ደግማ ወይዘሮ ሜላትም ለስለስ ብላ ቀርባታለች ማለት ነው ወይዘሮ ባዩሽ ግን እንደገና ደግሞ እያኮረፈች እና እየተቆጣች መስሏት እንግዲህ ወዲያውኑ ወጥታለች። ያ ማለት ያው ወይዘሮ ሜላት እንድትለማመጣት እና ይቅርታ እንድጠይቃት ምናምን ነገር ስለፈለገች ነው። በዚህ መልኩ ደግሞ እንግዲህ ወይዘሮ ሜላት ለግድ ለሷ ለመረጃ ስትል ነገሮችን ለማጣራት በእርግጠኝነት ትቀርባታለች፣ ይቅርታም ትጠይቃታለች ማለት ነው። እንግዲህ በስተመጨረሻም ወይዘሮ ሜላት ስታስታውስ ወርቋን ፍለጋ ጀምራ ነበረ። ግን ደግሞ ወርቋን አላገኘችውም። በእርግጠኝነት ያደርኩበትን ቦታ ረስቼ ነው አሊያም ደግሞ እነ ሰላም ቦታ ቀይረውለት ሊሆን ይችላል በማለት እንግዲህ ልጆቿን ለመጠየቅ ወስናለች። ግን ደግሞ ወርቁን እንግዲህ እርግብ እዛ እንደሄደች ነው ማለት ነው። ሲቀጥል ወይዘሮ ባዩሽ ከእርግብ ጋር እየደወለች ነበር። እርግብ ያን ሁሉ ወርቅማ ብቻሽን አትበይውም፣ ወይዘሮ ሜላትስ የተቀየረችው እንደዚህ አንቺ ነግረሻት ነው እንዴ እያለች በጣም ብዙ እያሰበች ትገኛለች። ወደ እርግብ ስትደውልም ወይዘሮ ባይ ስልኳ አይሰራም ማለት ነው። እርግብ ከተምቹ ጋር ደውላ ነበረ። ከተምቹ ጋር ደውላ ግን ከሀገር የሚያስወጣ ገንዘብ እንዲሰጣት ነበር እየጠየቀችው ማለት ነው። ተምቹም ያው አጎቱን ጠይቆት ነበረ ከሀገር የሚወጣበት ገንዘብ እንደሚያስፈልገው ለምን ፈልገው ነው ብሎ ጠይቆት ነበረ። ምክንያቱን አልተናገረም ማለት ነው። በስተመጨረሻ እኔ ገንዘብ ምናምን የሚባለውን ነገር አልሰጥህም፣ እምትሄድ ከሆነ ወደ አሜሪካ አብረን እንሂድ ብሎት ነበረ። ያው ተምቹ እንግዲህ አብሮ እንደማይሄድ ነው የተናገረው ማለት ነው። ስለዚህ የተምቹ አጎት ለመሄድ ወስኗል ወደ አሜሪካ። እስካሁን ሲሰበስባቸው የነበሩትን መረጃዎችን አሳልፎ ለአሴር ሰጥቶታል፣ ወይም ደግሞ ለአቶ ኖላዊ አስረክቧል ማለት ነው። ይህ ወደፊት ሊጠቅማቸው ይችላል። በተለይ ለሀና ቤተሰቦች እጅግ በጣም አስፈላጊ ነው። እነዚህ መረጃዎችን
በሆነ አጋጣሚ ለፖሊስ መስጠት ትችላላችሁ በማለት የሰበሰባቸውን መረጃ አሳልፎ ሰጥቷል ማለት ነው። እንግዲህ ያንን መረጃ ለወይዘሮ ሜላት ሊሰጡ ይችላሉ ወይስ ደግሞ ለሀንቾ ሊሰጧት ይችላሉ የሚለውን ነገር ሁላችንም አብረን የምናይ ይሆናል። በያላችሁበት ሰላማችሁ ይብዛልኝ ውድ ቻናሌ ተከታታዮች ቤተሰቦቼ። አዲስ የሆናችሁ በድጋሚ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።